ገባሽ? ታሪኩ ብዙ ነው። የመጀመሪያ ባሌ ሳውዲ ላይ ያለው ነው የተፋታነው። ሌላ አግብቶብኝ ተፋታ። ከዛ ሁለተኛ ገባው። ሁለተኛው ደግሞ ቤተሰብ ነን ብሎ ቤተሰብ እንትን ባላን ክለካን። የቤተሰብ አጋብነት አፋታችሁ ኢትዮጵያ ያለሽ? አዎ ዘመድ ናችሁ ተብሎ አፋቷት። ሶስተኛ ባልሽ ነው ይሄኛው? ሶስተኛ ባልሽ ነው ይሄ? ሶስተኛ ባሌ ነው። ኦኬ። ስለዚህ ከዛ አንቺ ዱባይ ሆነሽ ኢትዮጵያ ያለሽ በአይን ትተዋወቃላችሁ። የእናትሽ አክስት የእንጀራ እናቱ ናት። ስለዚህ በቤተሰብ ስለምትተዋወቁ አንቺ ዱባይ ሆነሽ ኒካ ታሰረ። ኦኬ። አሁን ጀመሪ። ኒካ ታሰረ። ከዛ ጀመር። የእናቴ አክስት ብቻ ሳይሆን እንደዚህ የተጠላለፈ ነው። የእናቴም ያጎቱ ልጅ ለሱ የአክስት እንትን በቃ የተጠማመረ ነው። ዝምድና አለ። ከሁለቱ ቦታ ዝምድና አለ። ገባሽ? ከእናቴ ኖርማል ነው ዘመድ ማግባት በስልጤዎች። የመጀመሪያው ሰናቅ ነው። ዝምድናው አናቅም ነበር የመጀመሪያው። ግን ይሄ ዘመድ አይደለም። ይሄ ዝም ብሎ ነው እንጂ ቤተሰብ ነው። ከቤተሰብ መሀል ነው እንጂ ዘመድ አይደለም። ይሄ ዘመድ አይደለም። ኦኬ። ዞሮ ዞሮ አንቺ ዱባይ ሆነሽ ኒካ ታሰረ። ከሱ ጋር ቀጥይ። ኒካ ታሰረና ከዛ አንቺ ዱባይ አመጣሽ እሱ። ከመጀመሪያው ጀምሮ ስለሚከታተልሽ ነው። ከመጀመሪያው ጀምሮ። እሺ። ዱባይ ስንት ብር ከፍለሽ አመጣሽ? ዱባይ መጀመሪያ አንዴ ሳመጣው ቦሌ ላይ በእንትን ዲፕሎማቱ ቪዛ ሲላክ ወደ ኢትዮጵያ ሲላክ መግባት አይችሉም። ገባሽ? ማለት አሙሻል። አይ ደህና ነኝ ማሪ አላ። እሺ ዲፕሎማቱ ቪዛ ተልኮልህ ነበር ለሱ ማለት ነው። ግን ከኢትዮጵያ ደግሞ ዲፕሎማቱን ቪዛ ካዩ አያሳልፉም። ገባሽ? እሱ በስልኩ ፎርማት አድርግ ሲሉት እምቢ አልሰማም። ያኔ ፎርማት አድርገው ስልኩን አጠቃላውም ሲባል ሳይሰማ ቀርቶ ፎርማት ሳያደርገው ስልኩን ይዞ ገብቶ ሲመረምሩት ደግሞ ይሄንን ቪዛ አገኙበት። ከዛ መለሱት። ሲመልሱት ደግሞ እንደገና ለመግባት ብሎ ፓስፖርቱን እንትን ማተፍ ተደርጎበት ነበር። እንደገና ሁለተኛ ለመምጣት ማለት ነው። ያን ፓስፖርት ትተን እንደገና ሌላ ፓስፖርት አውጥቼ ከተመለሰ በኋላ ሌላ ፓስፖርት አውጥቼ እንደገና ሌላ ቪዛ አውጥቼ ሌላ ትኬት ቆርጬ ሁለተኛ ነው ያመጣሁት። ገባሽ? 1 ወር ድረስ ተቀምጦ በአዲስ አበባ ሆቴል ይዞ የላቀና 400 ብር ለማታ 400 ብር እቃ ይዞ ነበር። ለእቃው 100 ብር፣ ለዋይፋይፉ፣ ለሚግቡ፣ ለጫቱ፣ ለሁሉ ነገር እኔ ነኝ የሚችለው ነበር ወር ድረስ ማለት ነው። ገባሽ? አሁን መጥቻለሁ። አልመለስም። የመጀመሪያ የቪዛ የትኬት ሁሉ ነገር አንቺ ነሽ የቻልሽው። የፓስፖርት ሁለተኛው በየቀኑ የሆቴሉ፣ የምግቡ፣ የጫቱ ሁሉንም ጣጣች ነሽ። እናት በጣም ወላሂ ሁሉ ሰው ያውቃል። በቃ ምስክር አለኝ እኔ ማለት ሁሉም ሰው ያውቃል። ሁሉ ሀገር በሙሉ ያውቃል። ጓደኞቹ ሆኑ ሁሉም ቤተሰቡ ሆኑ ሁሉም ሰው ያውቃል። ከዛ አዲስ አበባ ላይ ቁጭ ብሎ አልመለስም ብሎ ቤት ይገኛል። እሺ ልቀጥል። እናቴ ቀጥል። ከዛ ሆቴል የምግቡን፣ የጫቱን፣ ሁሉ ነገሩን፣ ያዳሩን፣ የሆቴሉን ችለሽ ወር አለቀ። ፓስፖርቱን፣ ቪዛውን፣ ትኬቱን ጨርሰሽ ለሁለተኛ ጊዜ አመጣሽው? አመጣሁት። በቃላስ በመኪና ጎማ ይገባለሁ። አልመለስም፣ ወደ ኢትዮጵያ አልመለስም አለኝ እሱ ማለት ነው። ሲለኝ ደግሞ እኔም ሁለተኛ እንትን ብዬ አመጣሁት። ከዛ ከመጣ በኋላ የአንዴ ስራ ይገባል ይወጣል፣ አልተመቸኝም ብሎ ይገባል ይወጣል፣ አልተመቸኝም ብሎ የደላላ ይከፈልለታል፣ ይገባል፣ አልመቸኝም ብሎ ይወጣል። አመት በዩ ከላስ 1 አመት በሙሉ አልሰራም በዩ። የቤት ኪራይ ሁሉ ነገሩ እኔ ነኝ የሚችለው ማለት የቤት ኪራይ ግን አልከፈልኩም። ሰውዬው ያመጣው ሰውዬ በሱ ቤት ነው የሚቀመጠው ነበር። የእንትን የደላላ ኮሚሽን የሱን የሚግብ ሁሉ ነገሩን ችዬ እኔ ነኝ እንትን የሚለው ነበር። ስራ በለቀቀ ጊዜ ማለት ነው። እንትን አንድ ቀን ገብቶ ማታ አሁን ዛሬ ከገባ ነገ ነው የሚወጣው፣ ዛሬ ከገባ ነገ ነው የሚወጣው። ከዛ እንደዚህ ሲሆን በመሀል ደግሞ እንትን ወደ ኢትዮጵያ መግባት ይፈልጋለሁ አለኝ። ግባ አልኩት። ስራ ካልሰራ ግባ ችግር የለውም አልኩት። አንቺ ሳትገቢኝ ወይ እኔ ላንቺ ቢነ ወደ ዱባይ መጣሁት አለኝ። አዎ አልገባም፣ እኔ መግባት አልፈልግም አልኩት። ከዛ እንደዚህ ሲለው ከራሲኔ ልጅ መውለድ ይፈልጋለሁ ካልገባሽ እኔ እገባለሁ አለኝ። ግባ አልኩት። ስራውም ከብዶኛል፣ እኔ አልሰራም፣ በፀሐይ በምን አልሰራም አለኝ።
ሲለኝ እንደዚህ ሲለኝ ራሱ ረሳሁት። የመጀመሪያው ረሳሁት። እንደዚህ ሲል የሁለቱ ወሩ እንትን አለፈ። ቲክቶክ መጀመሪያ ስለሆነ ፈርቼ ነው ተደናግሬ ማለት ነው። አይዞሽ የኔ እናት፣ አንቺ እኮ እንትን አትታይም። እኔ ነኝ ፊት ለፊት የምታየው፣ አንቺ አትታይም። አራላ ችግር የለም። እርግጥ ነው ግን ያ እንትን ካመጣሁት በኋላ የሁለቱ ወሩ ቢዛ አመት ሙሉ ኢጃዛ ቤት አስቀምጠሽ ቀለብሽው። ከዛ ኢቃማ አስመራሽለት። ቆይ ኢቃማው እንትን የሁለት ወሩ አለቀ። ካምፓኒ አይደለም የሚገባው፣ ካምፓኒ ነው ኢቃማ የሚያደርግልህ ነበር። ሲገባ ሲወጣ የሁለት ወሩ ቢዛ አለቀ። ከዛም በኋላ ቢዛው ሲያልቅ እንትን ኢቃማ ፍሪ ኢቃማ ይፈልጋለሁ፣ ፍሪ ኢቃማ ይደረግልኝ ብዬ ልጁን ጠይቄዋለሁ። ታደርግልኛለሁ ብዬ ጠይቄዋለሁ። ቀስ በቀስ እንከፍለዋለን ብዬዋለሁ ሲለኝ አይ እኔ አሁን ኢቃማ አላረግልህ፣ ሁለቴ ከስሬ አምጥቼሃለሁ ብዬ ሲለው ልጁን አሳምኜዋለሁ፣ ችግር የለውም ብሎኛል። አሁን የተወሰነ ብር ላስገበለትና እኔ ልጆች ያመጣ ነበር ከሆነ ልጅ ጋር ማለት ነው ብዬሻለሁ ቅድም። ትንሽ ብር እናስገበለትና ከዛ ቀስ በቀስ እንከፍላለን ብሎኛል። እሱ እሺ ብሎኛል። የሆነ ቀራማ ገብቶብኛል። ለቀራማው ግን እሱ ይከፍላል አለ ሰውዬው፣ ያመጣው ሰውዬ ማለት ነው። እሺ ተብሎ ኢቃማ ተፈረቃችሁ። ከእናንተ ይልቅ ግን ለፕሮቴክተር ነው ያሰብኩት። ትናንትና ነው ፕሮቴክተር ያስቀየርኩት። ዛሬም እንደገና ከሰከስኩት። ግን ምንም አልሆንማ። በራችን ላይ ረጅም ሰዓት መኪና ቆሟል ይሰማኛል። እና ምንድን ነው የሰው በር ላይ መጥቶ የሚያስቆማቸው? ሞተር ነው መኪና ነው? ምን ጉድ ነው? ኤክስኪውዝ ሚ yes no so why you park here? ኢቃማ እንደገና ኢቃማ አሰራውለት ፍሪ ማለት ነው። ማሻአላህ። እሺ ፍሪ ኢቃማስ ሁለቴ ከፍ ያመጣሁት ኢቃማ አሰራውለት። ካመጣሁት እንደገና ኢቃማ ካሰራውለት በኋላ እኔ እቁብ ጀመርኩኝ። እቁብ መጣል ጀመርኩኝ። ዘጠኙን እቁብ መጣል ጀመርኩኝ። ከዛ እቁቡን መጀመሪያ ተቀብለሽ ስጭኝ አንቺ ለነሱ ትለሽተሽ እነሱ ይጠቀሙበታል። አንቺ በመጀመሪያ ካልተቀበልሽ ለነሱ ነው ወይ ሰጥተሽ እንትን እነሱ ሊጠቀሙበት አለኝ። አሁን እኔ በመጨረሻ መቀበል ነው የምፈልገው፣ አሁን አልቀበልም አልኩት። ወይኔ የኔ ኔትወርክ ነው እንዴ ያስወጣኝ ነው። ሰው እቁብ ተቀብለሽ ስጭኝ ትለኝ፣ እኔ ደግሞ አልሰጥህም አልኩት። አሁን እኔ አልቀበልም ሲጀመር የሆነ ነገር ካልሆነ የሆነ ነገር እናደርጋለን ካልተባለ አልሰጥህም አልኩት። ሲሉ ደግሞ እሱ ርቀትሽን ጠብቀሻል፣ አንቺ ርቀትሽ ነው የጠበቅሽው አለኝ። እንዴት ነው ትዳሩ እስከ 9 ወር ድረስ አይጠብቅም ወይ አልኩት። እቁቡን ያኔ ብሩን ስጭኝ ሲለኝ ነው እቁቡ እንትን ያኔ እናንተ ትዳር 9 ወር አይጠብቅም ወይ እንዴት ነው መጀመሪያ ተቀብሎ የሚሰጥ አልኩት። ከዛ ሲለው ርቀትሽን ጠብቀሻል ብሎ ስልክ ዘጋብኝ ወጣ። ከሆነች ለሆነች ልጅ ደውሎ እንደዚህ ናት ከኔና ከሷ ጋር ተጣልተናል ብሎ ብዙ ነገር ስለኔ ያወሩታል። እኔ አሁን ሚስቱ ነኝ አይደል? ለሌላ ሴት ማለት ነው ገባሽ? እሷ እንደዚህ ናት፣ እንደዚህ ደርገኛለች፣ በድለኛለች፣ እንዴት ደርገኛለች ብሎ ብዙ ነገር አድርጎታል። እኔ ሪከርዷን እኔ ቀድጄ ይዤዋለሁ፣ እሷ የነገረችኝን ማለት ነው። ቀድቻታለሁ ስትናገር ማለት ነው። ከዛ ይሄንን እንዴት ነው እኔን ምስጢር እንደዛ ብላ ወራ። እኔ አንተን ምንድነው በደልኩ? እቁብ አልቀበልም ብለሃል፣ አልቀበልም። አንተ ደግሞ ስራ አልሰራም ብለሃል፣ ኢትዮጵያ ይገባለሁ ብለሃል። አንዴ እንደዛ ነው የምትለኝ፣ ብዙ ነገር ነው የምትለኝ። የስራ ዓላማ የለህም። አሁን ደግሞ ዞራ ከሌላ ሴት ማማት ጀመርከኝ ወይ? እኔ ሚስት አይደለም ሚስት ገበን ለሌላ ሰው ይነገራል ወይ? ካጠፋው ለኔ ለራሴ ነግረኸኝ እንትን አትለኝ ወይ? ያጠፋው ነገር ካለ ሲለው ካላስ እኔ ያላልኳት ምናምን አለኝ። ሪከርዱን አሰማሁት። እሷ ደግሞ በማረጃ ነው የነገረችኝ። ሪከርድ እንዲኮላ ተፈጣተን ነበር፣ ዝም ብሎ ተጋጭተን ነበር፣ የተጋጨ ነበር፣ ዝም ብሎ ያረኩለት ሪከርዱን። እሱ ሁሌ ምን ይለኛል?
በተጣላን ቁጥር አንቺ ብር ስላለሽ ነው ይለኛል ሁሌ ማለት ነው። አንቺ ብር ስላለሽ እኔን እንትን ትይኛለሽ። ስራም ፈልጋ ስራ ሲለው ራሱ አንቺ ብር ስላለሽ አትገቢ የምትሉኝ ኢዮብ የገንዘብ እርዳታ ፈልጉ ካልሆነ የገንዘብ እርዳታ አይደለም ብሎ ራሱ ከጻፈ አስገቧል። ሞዴሬተሮች የገንዘብ እርዳታ አይደለም ብሎ ከጻፈ አስገቡት። የዚህ ቤት ሞዴሬተሮች ያውቃሉ። እኔ ማለት ራሱ አይጠበቅብኝም። የገንዘብ ችግር ላይ ነኝ የገንዘብ እርዳታ አይደለም ብሎ ከጻፈ አንድ ሰው እኔ አስገቡ እስክል አይጠብቁም። ያውቃሉ፣ ህጉን ያስገባሉ። ስለዚህ ከእናንተ የሚጠበቀው ችግር ላይ ከሆናችሁ ችግር ላይ ነኝ የገንዘብ አይደለም ብላችሁ ከጻፋችሁ እናስገባለን። እቁቡን አልሰጥም ስትዩ አልጠይቅም ስትዩ ምንድን ነው ያለሽ? ርቀትሽን እየጠበቅሽ ነው ማለት አልገባኝም። ርቀትሽን የጠበቅሽ አልገባኝም። ርቀትሽን እየጠበቅሽ ለመስጠት አልፈለግሽም። አንቺ እያየሽ ነው። ርቀትሽን የጠበቅሽ ማለት በቃ እያየሽ አላመንሽኝም ማለት ነው። ገባሽ? አላመንሽኝም ማለት ነው። እንደዛ ነው። ርቀትሽን እየጠበቅሽ ነው ማለት ነው። አይ እንጃ እኮ ርቀት እየጠበቅሽ ነው ያለው። እንዳላ እንደዚህ ነው ያለው። ኮሮና እኔ የርቀትን መጠበቅ የማውቀው ከሚተላለፍ በሽታ ነው፣ ከኮሮና ነው። ርቀትሽን እየጠበቅሽ ነው ማለት እየተጠነቀቅሽ ነው። ልትለያይ ፈልገሽ እየተጠነቀቅሽ ነው ማለቱ ነው። እንደዛ ነው። ከዛ ለሌላ ሴት አማሽ ያቺ ሴት መታ ነገረችሽ። ከዛ እሱ ጋር ያቆም ደግሞ አላልኩም ሲል ሪከርዱን አሰማሽ። እሱ ጋር ያቆም ነው አሰማው። ከዛ አላልኩም ሲለኝ እንዴት ነው መጀመሪያ አስሚዋለሁ። ለማንም ሰው ይሄን ሊከርድ አላኩም ሲለው አላኩም። እርግጠኛ ነው አላኩም። እሺ ካላከው የኔና አንተ ግንኙነት ለሌላ ሰው የኔን ሊከርድ ካሰማ የኔና አንተ ግንኙነት የኔና አንተ ትዳር በዚህ ያብቀ ሲለው አለኝ። ስላሰማው ደግሞ አላልኩም ማለት እንድጣለኝ እሱ አሁን የነገረችኝ የተላከለው ሊከርድን ሁሉንም ነገር ነገረኝ። ችግር ነው ብቻ ብለህ ይጻፍ ነው ከው ችግር ነው ብቻ ብለህ አትገባም። ችግር ነው። ከዛ በዛ ተጣላን። 3 ቀን ቆይተን ለወንድሜ ነገረው። ሪከርድ አድርጎ እንደዚህ ከምን ጋር ተጣልቻለሁ አስታርቀን ብሎ ነገረው። እሺ ጠይቃት አስታርቃቸዋለሁ እስከዛ ድረስ አንተ ምንም እንዳትላት ብሎ እሱ ሪከርድ አደረጋት። ሪከርዱ አለ በሪከርዱ ነው ተላላኩት። ከዛ ወንድሜ ደውሎ እንደዚህ ብሎኛል ለምንድን ነው ተጣላችሁ ሲለኝ ኧረ ይሄን በትንሽ ነገር ነው ተጣላንም እንደዚህ ለሰው የሚደርስ ነገር አይደለም እኮ ተቀብለሽ ስጪኝ አለኝ። አንዴ አገር ቤት መግባት ይፈልጋለሁ ለኛል ስራ ፈልጋ ግባ ሲለው አንቺ ብር ስላለሽ እንደዚህ ትኛለሽ አንቺ ብር በቃ ሁሌ ብር ስላለሽ ነው የሚለኝ። እንደምክንያት አድርጎ በምንም ነገር ከተጣላን እንደዛ ነው የሚለኝ። ራሱ መጥፍቶ ከሆነ ብር ስላለሽ ነው የሚለኝ ሁሌ ማለት ነው በቃ። ከዛ እንደዚህ ስለሽ በቃ ችግር የለውም አስታርቃቸዋለሁ። እሱንም ጠይቀዋለሁ አንቺንም እሱንም ጠይቀዋለሁ። እሱም ነግሮኛል አንቺ ማጠፋሽው ነገር ካለ ሁለታችንም አንድ ላይ በግሩፕ ስሪ በኢሞ አስታርቃቸዋለሁ አለኝ። እሺ ያልኩት። ከዛ እሺ ለነገ ሐሙስ ዕለት ነው የደወለልኝ ነበር ወንድሜም እሱም ሐሙስ ዕለት ነው የተናገረው ነበር። እሱ ገና ሳይጠይቀኝ ቲክቶክ ወጥቶ አለቀሰ እሱ ማለት ነው ባሌ። ከዛ ቲክቶክ ወጥቶ ሲያለቅስ ማለት ቲክቶክ ቪዲዮ ሰራ ወይስ ላይቭ ከፍቶ ቁጭ ብሎ አለቀሰ? ቪዲዮ ሰራ። እየነቀሰ ሚስቴ በደለችኝ ብሎ ቪዲዮ ሰራ። ሚስቴ ታረጋችኝ ዱባይ አምጥታ ጣለችኝ ብሎ ቾኬ የገባሁበት ነገር ዋጋ ያስከፍሉኛል። በቃ ብዙ ነገር ቪዲዮን ራሱ ይልክልሻለሁ። የጫቱን በከፈልሽ 2 የትኬት የቪዛ በካልሽ 2 ጊዜ የፓስፖርት በካል ኦርደር መጥቶብኛል ሊቀበል ይሄዳል። ይሄ ተደወለብኝ። ተቀበይ። እሺ መጣ። ትንሽ ቀድሞኛ ለቀሰ ነው ጋይስ። ምን ነበር የሚባለው አባባል? ከኢትዮጵያ ወጪውን ችላ ከአንዴም 2 ቪዛ ገዝታ ትኬት ችላ የፓስፖርት እንደ አዲስ ፓስፖርት የሚያወጣበትን ችላ ኢትዮጵያ 1 ወር አዲስ አበባ ሆቴል ችላው የምግቡን ችላው የሆቴል ማደሪያውን የምግቡን የጫቱን ችላው ደግሞ አስቀምጣው ዱባይ አምጥታው የ2 ወር ቪዛ ሳድሳለት 2 ወሩ እንደገና ስራ ሲመላለስ ሳይሰራ ኢቃማ ነው የምፈልገው ፍሪ ቪዛ ሰርልኝ ስላት ፍሪ ቪዛ አሰርታለት ራሱ በድሉ ራሱ አለቀሰ። ቴንኪው ለምለም። ይሄ አባባል ጠፍቶብኝ ነው። ራሱ በድሉ ራሱ አለቀሰ። 3ኛ ባሏ እኮ ነው እንደዚህ ጠቀበው።
ከዛ ቲክቶክ እንደዛ እዛ አይደለም መደረስ ነው። ቲክቶክ ወጣና ወጥቶ አለቀሰ። ሚስቴ ዱባይ ምድር አምጥታ ጣለችኝ ብሎ አይደል? አላለም እንደዛ ሚስቴ አላለም። ብቻ ቾኪ የገባውበት ነገር ዋጋ አስከፍሎኛል ምናምን ብሎ በቃ ብቻ አወራ ስለኑ አንቺ መሆኑን በምን አወቅሽ? ሚስቴ ጣለችኝ ካላለ አንቺ እንደሆነ በምን አወቅሽ? ቪዲዮን የሰራው ለአንቺ መሆኑን በምን አወቅሽ? ብሎ ቢስተራ የማልቀሱ ታዩ ችግር የለውም። ለኔ ማይዘለም የራሱን ችግር ይሁን ብቻ አንቺ ትሰሚዋለሽ ችግር የለውም። ቪዲዮ ላክልሽ ለማልቀሱ እኔ ነው ያገባኝም ያልቅስ ችግር የለውም። ከዛ እንደዚህ አድርጎ ዝም አልኩት። ዝም ሲለው እንትን የባዶ የራቆት ቪዲዮ አንስቶኝ ነበር ለካ ገባሽ አንቺ የባዶ አሁን የመጣሁት ስለስ አሁን ዱባይ ትገናኙ ነበር እንዴ? አዎ እኔ እኮ እንትን ማለት እንግሊዘኛነትን ተቀብዬዋለሁ እኮ ለእንዴት አልገናኝም? በወር ጃዛ ይወጣ አንቺ ኮንትራት መስለሽ ነበር አይደለም? ጠፍቼ ነው የሚሰራው። ጠፍተሽ ይሆንሽ ነው ሁሉ ብር ያለሽ ማሻአላ ወስነሽ እሺ ሰራለሁ። ስለዚህ በወር ጃዛ ቤት ትገናኙ ነበር፣ አብራችሁ ጊዜ ታሳልፉ ነበር። አብረን ጊዜ እናሳልፍ ነበር። ከዛ የራቆት ቪዲዮ ይዞ የሆነች ተጣላችን ጓደኛ በጣም የተጣላን ጓደኛ ነበረች። እሱም ያውቃል ኢትዮጵያ እያለ ያውቃታል። ከዛ ለሱ አላከላት የራቆትን ቪዲዮ፣ እሷ ደግሞ ለኔ ላከችልኝ ማለት ነው። ላከችልኝ። ከዛ እኔ ለሰው ተናገርኩኝ እንደዚህ አድርጎኛል ብዬ ለሰው ተናገርኩኝ። ሰው ሲጠይቀው አይ በራሴ ነው በሷ ስም ከፍቼ በራሴ ነው ላኩላት አለ ለሰው ማለት ነው። እሺ ሁሱንም ይሁን ብዬ ዝም ማለት እንዴ ላኩላት በሷ በጓደኛዬ ስም አድርጌ በሷ ስም አድርጌ ከፍቼ እኔ ነኝ ላኩላት እሱ አይደለችም አለ። እሺ እኮ ራሱ ይቀርጽሻል ታዲያ ኦኬ ደግጀ ቆይ መጣ ባባ ጠራት። ቆይ እንዴ አዲስ አበባ ላይ ሆቴል አስቀምጣ ከገጠር አምጥታ አዲስ አበባ አንድ ወር ሙሉ የሆቴል ከፍላ ዱባይ አምጥታ ዱባይ የኢጃዛ ቤት የቤት ኪራይ ከፍላ የምግብ ከፍላ በዛ ምንድን ነው ደረገቻው የኢቃማ ከፍላ መኖሪያ ፈቃድ አሰርታ ይሄው ሁሉ ወጪ አውጥታ ራቁት ፎቶ የእቁብ ብር አትሰጥም ስላለች ያችሁ መስጠት አስለምዳችሁ አንድ ቀን አልሰጥም ስትል ይሄ ነው የሚመጣው። መስጠት ማስለመድ ይሄ ነው ትርፉ። አቡ ኦርደሩ መጥቻለሁ ብለ መጥቼው ነበር። እሱ ነው ስትወላልኝ እኮ ይጂ ተቀበያ ማሪ። ከዛ ሰው ለምንድነው እንደዚህ አርጋላት ይሄንን ሁሉ አርጋ ያመጣች ለምንድነው እንደዚህ የምታረገው ምናምን ብሎ ሲጠይቀው ቪዲዮ ለአንዱ ሰው ከሌላ ሰው እንትን ብላ ነው ሌላ ሰው ነው የላከልኝ ከሌላ ሰው አደራ ሌላ ሰው ነው የላከልኝ ይላል። ለአንደኛው ደግሞ ብዙ ነገር ይላል። ያ ሰው ሲጠይቀው እንደገና ግሩፕ ሰው ሲጠይቁን ተቃጥተናድጄ ነው ተቃጥዬ ነው እንደዛ አልኩት ራሴ ነኝ የቀረጽኳት ይላል። ድምጡ እኮ አለ እሱ ያወራን ነበር የቀረጸኝ። ከዛ እኔ ከሐራማናችሁም የኔ ቪዲዮ ሊክ አለው ሲል እሱ ደግሞ ተናድጄ ነው ራሴ ነኝ የቀረጽኳት አላቸው ማለት ነው። ለጓደኞቹ ለሱ ለመንደራቸው ልጆች እንደዛ አላቸው። ከዛ እንደዛ ተብሎ አሁን ደግሞ እሱም ከላስ ግንኙነት ይሁን ብለን ባልሽ ነው አነሳሽ ይልቀቀው የፈለገ ነገር አድርገው ከላስ ዝም ባይሉኝ እሺ ብዬ ዝም አልኩኝ። አሁን ደግሞ በሁለት አካውንቱ ከፍቶ በዱባይ ላይ ሽርሚጥና ነው የሚሰራው ብሎ ጽፎ በሌላ አካውንት በፌክ አካውንት ይለቃል። በፎቶ ጽፎ ማለት ነው። ራቆት ልጅቱን አልፖስተም ፎቶች ላይ ነው አሁን ፎቶ ላይ ነበር አልቆሰና አልፖስተም ላሁን አልፖስተም። እንደገና ደግሞ አሁንም ሰው ሲሰድበው ለምንድነው እንደዛ የምታረገው አንተና ራስህ ነህ እንደዛ የምታረገው ብሎ ሰው ጽፎ እንትን ሲለው ደግሞ ሁለተኛ አሁን በወንድሜ ሱማካ እንትን ከፍቶ ቲክቶክ ከፍቶ የወንድሜን ፎቶ ፕሮፋይል አድርጎ ከዛ ያኔን የአክስቴን ፎቶ እና የኔን ራሴን ፎቶ ቪዲዮ ነው የሚቀርጸው። እኔ አንዳንድ ቪዲዮ ቀርጻለሁ እሱን አንስቶ እንትን ይላል ጽፎ ይለቃል ማለት ነው። ገባሽ? ብዙ ነገር ምን እያለ እየጻፈ ይልክልሻለሁ አለ
ማለት ብልግና ነው ብልግና ነው ሽርሚጥና ነው የቢንትኑ ሶስቱ ባላግቢታ አላረካቱም አሁን ባንጋሪ ነው የምትፈልገው ያለሽ ደጋረገቻት ኮሚቴ እየጭሳይ ደጋረገች እንኳን እያልሻት ይሄዳለው አሁን ከጣላን 3 ወር ነው አሁን እዚህ ጋር ማጣውት አሁን ይሄ እንትን ለማለት አይደለም ገባሽ አሁን ብሬ ተበላው እንደዚሁ ከተተለም ሊ ለመጣውት አልহামዱሊላህ ያፊያ እስካለ ድረስ ሰልች ያገኘዋለሁ ለብሩ ምንም ችግር የለው አንድ ያመኛ የገባውበት ነገር ሆነ ክላስ እሺ ነበር ግን ያን ሁሉ ዋጋ ከፊለት እንደዚህ ለምን ያረጋኛል ብዬ እንት ነው አሁን ሺሻ ተጣጣለች ብሎ ለሌላ ሰው ብዙ ነገር ነው የሚናገረው ሺሻ ተጣጣለች እንጂ ታንስክ ሺሻ ተጣጣለች ብሎ ያሶራ እና እንደዚህ ማድረግ ጀመራ ማለት ነው ስለዚህ እንዲቀርብልኝ ይፈልጋል አንቺ ጋር ማለት ነው ገባሽ እሱ መሆኑን አመነ እሱ መሆኑን በያምንም ለኔ አለኝ ማረጃ አለኝ እሱ ለሆነ የሚፖስት ማስረጃ ያለሽ አንቺ አዎ አለኝ እሱ የሆነ ነገር ሼር አድርጎልኝ የሱሱም ከነከሱሱም ነው መጣልኝ በውስጥ እኔ ያላወኩም ነበር ሼር ሲያደርግ የኔ ሰውሱም መጣላ አይደል እኔ ደግሞ ቀረስኩት ወዳው እንዳያዘፍ ወንጅነቱን አየሽ ወላሂ ያረጋልሽ ነገር ሲከፍት የአካውንት እሱ ነው የሱ ነው ሼር ሲያደርግልኝ አሁን እሱን አላወቅኩትም ማለት እንትን አላወቅኩትም ነበር አካውንቱ ማለት እሱ ደግሞ ሼር በራሱ ሼር አደረገልኝ ደግሞ የሱ ትክክለኛው አካውንቱ መጣልኝ ነበር አሊባ ካታር ነኝ እንጀራ አምሮኛል በአላህ እሺ ቀለባት ዳውንሎድ አድርጊ ቀለባት ብለሽ ጻፊና ዳውንሎድ አድርጊ ከዛም በኋላ ቀለባት ዳውንሎድ ካርክሽ በኋላ ቀለባት ላይ ኢትዮጵያን ሬስቶራንት ብለሽ ጻፊ ከዛ ኢትዮጵያ ሬስቶራንቶች ይወጡልሻል እዘጂ እንጀራ ከፈለግሽ ዋይት እንጀራ ከፈለግሽ ብራውን እንጀራ ከፈለግሽ የፈለግሽው ምግብ ማዘዝ ትችያለሽ ቤትሽ ድረስ ያመጡልሻል ድሬንም ደግሞ ይሄንን ሁሉ ከፍለት ዋጋ ወላሂ ብዙ ምስክር አለኝ ከፈለግሽ በአካል ሰው አቀርብልሻለሁ አመጣለሁ ከ10 ሰው በላይ አመጣለሁ እሺ ስምሽ ማን ነው ማሪ ምን አለኝ ምን ታህያን ነገር ልንገር ብሩን ስትሰጪው ወደሽ ፈቅደሽ ነው አይደል አዎ ወድጄ ፈቅጄ ነው ወደሽ ፈቅደሽ ካንዲም ሁለቴ ዱባይ አመጣሽው ሁለት ጊዜ ቪዛ ሁለት ጊዜ ትኬት ቻልሽው ኢትዮጵያ አንድ ወር ሙሉ ሆቴል አስቀምጠሽ የሆቴል ስትከፊ የምግብ ስትከፊ የጫት ስትከፊ ቆየሽ ኢማራትን መጥቶ ሳይሰራ አንቺ ገወራት ሆዱን ስትጪ እንደገና የኢቃማ እስከ 8000 ድርሃም ይፈጃል አይደል አዎ 8000 ድርሃም ይፈጃል ማውጣታሽ ኢቃማ አሰራሽ ይሁሉ ቢሰላ የደላላ ደግሞ 600 500 ብር የከፈልኩ ይወጣል ጥሎት ይወጣል ኮሚሽን 500 600 በየጊዜ ይደላላ ይፈጃል ነበር ፍጥሮ ይወጣል ማለት እናት እንኳን ለልጇ እንደዚህ አታደርግም እና ይሄን ሁሉ ነገር ስታደርጊ ማንንም ሽንት ሳይደቅንብሽ ወደሽ ፈቅደሽ ላረግሽው ነገር ስለ ብሩ ምንም ማለት አንችልም እሱ መናገር የምንችለው ስለ ራቆት ቪዲዮ ለምን እንደቀረጸሽ አግባብ አይደለም ያስጠይቀዋል አንድ ሁለተኛ አሁንም ፎቶሽን እየፖሰተ ብልግና ነገር ሽርሙጥና ነው የምትሰራው እንዲናት 3 ባላ ቦታ አልጠገባትም ምናምን የሚለው ያው በምን አወቀ አንቺ ሶስተኛ ባል እሱ ሶስተኛ ባል እንደሆነ ነግረሽዋል እሱ እንደሌላ ሰው አርጎ ነው የከፈተው ገባሽ ለሰው ሚላሽ ሲሰጠው እንደሌላ ሰው እኔ እንደከፈትኩት አርጎ ግን በወንድሜ ስም ነው የከፈተው ገባሽ ሰው እኮ ሙንታ እንደዚህ የኔ ጥያቄ የባልሽ ከዚህ በፊት 2 ጊዜ አግብተሽ እንደፈታሽና እሱ ሶስተኛ ባልሽ እንደሆነ አንቺ ነግረሽዋል ከራስሽ አንደበት አረ ራሱ በነገሩ ማጋኛ አንድ አካባቢ ሲጀመር ያገባው እንትን ጓደኛው ነበር በኋላ ያገባው ዘመዴ ነው ያልኩሽ የሱ ጓደኛ ነው ተዋወቃሉ ያውቃል ሁሉንም ነገር ያውቃል ሁለተኛው ባልሽ ጓደኛው ነበር ለዛ ነው ያወቀው ኦኬ ስለዚህ ሁሉንም ነገር ያውቃል ቤተሰብ ያለ ሁሉንም ነገር ያውቃል ታሪኬ ሁሉ ነገር ያውቃል እሺ አናግረውታል ያንቺ ቤተሰቦች ወንድሞችሽ አናግረውታል የሚያደርግልሽን ነገር ተናግረሻል አሲልክ ለማንም አይሰማም ሁሉም ሰው ቢያናግረው ምንም ቢሉ አይሰማም ካላስ አይሰማም እየለቀቀ ነው ጓደኞቹ ሁሉ ሰው እያናገረው ነው ግን አይሰማም ምን ይላል ቆይ ቤተሰብ አናግረውታል ጥያቄ መጀመሪያ ለልሽ ቤተሰቦችሽ አናግረውታል ወንድሞችሽ አላናገሩትም ወንድም ያናገሩት ደክም ያለው ብሎ የቢሞ ያን ቀን ሊያስታርቀን ሲገባ ደክም ያለው ብሎ አጥፍቶ ወጣ ሊያስታርቀን ሲገባ ማለት ነው
እሺ አሁን የመጀመሪያ ጥናቱ የጀመረው ለመጀመሪያ ጊዜ ገንዘብ ቢስትይ ነው ጸብ የመጣው አይደለ? እቁቡን 9000 ድርሃም እቁቡን ተቀበለኝ ስጪኝ ሲልሽ እሱን እምቢ በማለትሽ ነው ጸብ አይደል? እሱን ልክ ነሽ። አየሽ እሱ በሽንግ አይሻ ከመጀመሪያው ገንዘብ ማስለመድሽ ገንዘብ እምቢ ያልሽ ጊዜ ጸብ መጣ። ልክ ለምን ገንዘብ ከመጀመሪያ መስጠት አልነበረብሽም። እሱ ወደ አንቺ የመጣው ገንዘብሽን ብሎ ነው። ልክ ገንዘብ ሲቋረጥበት ጸብ መጣ። ትክክል። እኔ እሱ ነው ወቄና ሁሌ ገንዘብ ስላለሽ ሲልን ስልችት አለኝ። እኔ ይሄን ነገር ሁሉ ማለት እኔ ማውቀስ አለብኝ እኔ ነኝ፣ ግን እሱ ነው እየወቀሰኝ ያለው። በሆነው ነገር በተጋጨን አንቺ ገንዘብ ስላለሽ እኔ እንደዚህ ትኛለሽ፣ እኔ እንደዚህ ታደርገኛለሽ። ወንድሙን ሊያመጣ ነበር ብረንሶ ለወንድሙ ብረንሶ ታል ራሱ ስራ ሳይዝ ወንድሙ ባንቺ ብር እንዴ እሱን ያመጣሽ እንደገና ወንድሙ ባንቺ ብር ያመጣ ወንድሙ ዘርማኑን ባንቺ ብር ያመጣ ነው እንዴ? ይሄቱ ውጭ ሀገር ልትሄድ ነው ብር ብለኛለች ገባኝ የሚለዋለው የወንድሙ የእህቱ ባል ሊመጣ ነው 150,000 ብር አለው 100,000 ብር አንሰኛል አለኝ። በቃ በዚህ ነው ጠቡ የተነሳው። ገባሽ? አይኔ አያደርጉም ስጭኛለሽ ወንድሙ ሊያመጣበት ነበር እንዴ? ለካ ወንድሙ ሊያመጣበት እኔ እንጃ እሱን ምን እንዳሰበ እኔ እኮ ቢዝነስ ሊከፍትበት መስሎኝ ምን ሊሰራበት ነው? ሌላ ሚስት ሊያገባበት ነው ወይስ ኢማራት ላይ ቢዝነስ ሊከፍትበት ነው ላለው? ለካ ጀለሲ ወንድሙ ሊያመጣበት ነው። ወንድሙንማ እኔ እንጃ ብቻ እሱ እንደዚህ ያለኝ በኋላ ደግሞ እንትን ያንን ወንድሙን እኔ እምቢ አልኩት። ገባሽ? እምቢ አይኔ አያገባኝም አንተ ሰርታ አምጣ አልኩት። መጀመሪያ ላይ አንዴም ሁለቴ ለሱ የቪዛ እና የትኬት ስታወጪ ቤተሰብ አማከርሻል? ቤተሰብ ሁሉም አቃል ቤተሰብ የሚካስሩ አይደለም እንዴ? ድለርጉ ዲሉ እንትና ብሎ አዳረኝ ቤተሰቦች ችግር የለባቸውም። ልጃቸው ለወንድ ሁሉ ብር ስታወጣ ምንም ችግር የለባቸው። ብቻ በቃ ሆነ አንዴ ምን ይደረጋል? እሱ ወጣ ምንም አይሉም ወይ? አይላሉ። ለምን አይሉም? እምቢ ብለሽ ነው እንጂ ተይልሽ ነበር። እምቢ አላልኩም ማለት ሊከታሰረ ነገር መጀመሪያ ላይ ኖርማሊ አንዴ ሊመጣ ነበር። አንዴ ሊመጣ ሲሆን ተበላሽበት። ከዛ አልወርዱም በመኪና ጎማ ይገባለው ከአዲስ አበባ ንቅንቀልልም አለ። ቢገባ መኪና ጎማ ቢገባ ይሻል ነበር፣ ግን ምን ይደረጋል? አመጣውታ ያኔ ቢገባ ጥሩ ነበር። ተገላግለሽ ነበር። ተገላግዬ ነበር፣ ግን ደግሞ አመጣውት። ምን ዋጋ አለው? አመጣውት እኮ በጣም ያሳዝን። አሁን ከመጣ ስንት ጊዜ ሆነው? አሁን አመት ሊሆነው ወር ምናምን ረመዳን ሊገባ አንድ ወር ሲቀር ነው የመጣው ነበር እሱ። አሁን አንድ አመት ሊሆን ባይውስ በቃ አመት ሊሆነው ነው። እሺ ስራ አልጀመረም አሁን ድረስ ይጃዛ አሁን ነው ከኔ ከተጣላ በኋላ ከላስ እየሰራ ነው። ከኔ ከተጣላ በኋላ እሺ አሁን ቆፍጠናል። አሁን የሚካፈል የለማ የሚያበላ የሚያጠጣ የለማ። አዎ ከተጣላ በኋላ ቁጭ ብሎ እየሰራ ነው። አሁንማ እንዴት አይሰራም? ማን ይሰጣዋል? ማን አበላው? ዱባይ እኮ ያለ ስራ አንድ ቀን ማንንም አያስቀምጥሽ፣ ማንንም አያስጠጋሽም። ማንንም አንቺ ነበርሽ ያሰነፍሻለሽ። አንቺ ጋር ሲጣላ ቀጥለጥ ብሎ ስራውን መስራት ጀመረ። በትክክል ያሳዝናል። አመት ሙሉ ሳይሰራ ተቀምጦ። እሺ አሁን ሞዴሬተሪን አስገባልሻለሁ። ስልክሽን ትልኪልኝና ዋትስአፕ ላይ የእሱን ስልክ ትሰጭኛለሽ። ማስረጃዎች አለ ማስረጃ በሙሉ አለኝ። ሺሻ ትጠጣለች፣ አረቄ ሁሉ ነገር የላለኝ ነገር የለም። ሺሻ ትጠጣለች እንዴ? ኧረ እኔ አላውቀውም። ሲጀመር ነው ቢጠጣ መብቴ ነበር፣ ግን አላውቀውም። የሚጠጣ ነገር ነው ሺሻ? ምንድን የሚበላ ነው የሚጠጣ ነው? ሺሻው እንደዚህ የሚያሽ ሺሻ አታውቅም እንዴ? ሺሻ ነው ምንድን ነው የሚባለው? የሚነፋው ፉሚለው ይሄ አታውቂው? ሺሻ ነው የሚባለው እኮ እሱ የሚጨስ ነው የሚባለው። አዎ የሚጨስ አይዋ የሚጨስ እኔ በስተኛ ነው የሚጠጣው። እሱ የሚያጨሱ ዱርዬዎች ናቸው አይደል? ዱርዬዎች ናቸው እኮ። እኔን ዱርዬ ስሜን ለማጥፋት ነው እንደዛ ብሎ ለሰው ይናገራል። ሰው ሪከርዱን ይልክልኛል። ኦኬ ምን አይዲ ታቀርበኝ የሆነች ልጅቷ እንደዚህ ቢያቀርብኝ ቲክቶክ መቅረብ ይፈልጋለሁ ሲላት ለሷ ደግሞ እንደዚህ ያር ብሎ ሊከር ደረጋ። እሷ ደግሞ ለሌላ አካችለኝ እናት ነው እንደዚህ ታረጋለሽ፣ ቅረጸኝ ትለኛለች። አረቄ ትጠጣለች፣ ሺሻ ትጠጣለች። ከመጀመሪያው ሚስት ያፋታችኝ እሷ ናት። ብር ቸግሮኝ ለብር ቢሄድ እንደዚህ ያርኩት እሷ በቃ ብዙ ብር ቸግሮኝ ነው እንጂ እሷን አልወዳትም። ከመጀመሪያ ሚስቱ ጋር እያለ ነው እንዴ ካንቺ ጋር የተዋወቃችሁት? ሚስቱ ተጣልቶ ከማን ሄዶ ከማን ሶላና ሰምብለው እምቢ ብለው ከማን እንትን በቃ ብዙ ነገር ነው ታሪኩ ማለት ነው። እምቢ በተመጀመሪያ ሚስት ያጣላችሁ እሷ አልተቀጥ ቆይ አንቺ እና እሱ የተዋወቃችሁ ከመጀመሪያ ሚስቱ ሳይለያይ ነው ከተለያዩ ነው?
ሳይለያይ ነው ከኔ ጋር ሲያወራ ነው እሱን አፈታት። ታዲያ አየሽ የሰው እሷ ጋር ተፋተው ከኔ ከእንትን ከራና ያየሽ የሰው ባል ነው የቀማሽ። በስማመንሽ ይፈቃልቻለሁ እና እሱ እኔ አሁን ማለት ከሷ ጋር እንትን ሰይል እንትን ማለት ጥፋተኛ ነኝ። አሁን ነው ጥፋቴም ሲጀመር ገባኝ። ሲጀመር እኔ ደግሞ አልገፋፋሁት። የሱም ያክስት ልጅ አሁን አላልኩሽ በመሐል ዘመን ሳውዲ ነው የሚኖረው። ለሱ ደግሞ እሱ ያክስትና ያጎት ልጅ ናቸው። ለእናቴ ደግሞ እሱ ያገሱ ያጎቱ ልጅ ለእናቴ ያጎት ልጅ በቃ ብቻ እንደ ተጠማምረዋል። ገባሽ? ከዛ እሱን ሲጠይቀው ሽምግልና ይዞ ነበር። ለሱ ሚስት ማለት ነው ሽምግልና ይዞ ነበር። ከዛ እኛ ለምንናት እንቢ ብለኛለች አለ እሱ። ያኔ ሽምግልና ያያዘው ሰው እንቢ ብለናለች። የመሐል ሰው ነው ለኔም ዘመድ ነው ለሱም ዘመድ ነው ብሎ እሱን ጠይቄ ብለን እሱ እኔን ጠይቄው እኔ ሲጠይቀው እንዴት ነው ሚስቱ በድለዋለች ወይ እሱ ነው በደላት? እኔ አሁን ሁለተኛ ትዳር ፈትቼ ሶስተኛ ነው የሚገባው። ውስጠት ካለ እኔ በሰው ላይ መግባት አልፈልግም፣ ግፍ ማድረግ አልፈልግም። የእውነት ነው ወይ ብለሽ አው ጠይቀናት በማንም አናቅለው አላነሳውም ብላለች። ደላላ ሲቀጠቅጠው እኛን እንትን ያዳን ነው ያኔ በሷ ኢልህ ሄዶ ሳውዲ ብሎ በቃ ብዙ ነገር አወራኝ። እሷ ናት ጥፋተኛ፣ እሷ ናት እንደዚህ ያደረገች ብሎ እሱ ራሱ የተናገረ ሊከርዱ አለኝ ያለኝ ሊከርድ አለኝ። ገባሽ? ሳውዲ እንደዛ አደረገችኝ እንዲህ ነው በቃ እኔ ሲጠይቀው በሊከርድ ነግሮኛል። ሊከርዱ ራሱ አረ ከመጀመሪያ ጀምሮ ያወራ ነው ማለት ነው አለኝ ሊከርድ። አይሽ አለኝ ሁሉም ነገር ማረጃ አለኝ። ከነ ማስረጃና ማረጃ ነው እኔ የማወራው ሁሉንም ነገር ማለት ነው። እሱ ይቅርብና ከነ ማረጃው ማስረጃው አቀርብልሻለሁ እኔ። እሺ ምን ይወጣስኝ ነበር ይቀርብ። እሺ ስለዚህ አሁን መስዬ ነኝ ግቢ እጂ ምግብ ነው ጋይስ እንዳታስገባት መስዬ ሞባይል እንጀል ቁጥር ያውጭ ቁጥሩን በኢንቦክስ ላኪ ለመስዬ ዋትስአፕ ላይ ሰጥልኝ አንቺ ቮይስ አረግልሽ። ለኔም ትንሽ ይስጠኝ እሺ። ስፓይሲ ነገር ስለሌለ ልጠጣ ሰው ወላሂ መጀመሪያ ነው ጣም ባላ። እሺ በቃ ደብላቃ እሺ ሊስታት ቁጥሬ በኢንቦክስ ልክ ፎሎ አድርጌት ለመስዬ ምሽላጅነት ነው። ዋትስአፕ ላይ ነው ሀቢባ ነኝ ብዬ ቮይስ አረግልሽ ማስረጃዎች ሁሉ ስልኩን ትልክልሽ። አሁን እዚህ ያለው ሊስታት እዚህ ያለው ወይ ደስ እንትን ብዙ ስለሆነ ለላጣ ኢንቦክስ እኮ ነው የምትሰጫት። የሆናትሽ ላይ እኮ አለች ገብታለች። እሺ በቃ ይሄው እንደው በኮሜንት አይደለም እሺ በኢንቦክስ ነው። አብዬ እንዴት ነሽ? ኪደን አለኝ እኮ ያስቸግራል ብቻ ነው የምፈልገው ማርያም። ዋትስአፕ እኮ ነው የራስሽን ዋትስአፕ። እሺ የራሴ ነው አሁን ሀቢባ ነኝ ስልሽ ሜሴጅ ሲገባልሽ ትወርጃለሽ። እሺ ይሄንን ነገር ትዳር ነው ቢአምኜ ፈቅጄ ስላደረኩት መቅረብ አልፈለኩም ነበር። ግን ደግሞ በሌላ ነገር በሌላ አካውንት ከፍቶ እንደዚህ ስሜን ሲያጠፋው ዝም ብዬ ማየት አልፈልግም። ገባሽ? ፊት ለፊት ቢሆን በራሱ አካውንቱም ቢሆን እኔና እሱ ፊት ለፊት እንትን ነበር። ግን በሌላ አካውንት ነው እንደዚህ ያለኛል። ገባሽ? ታሪ ስለሆነ እኮ ነው በጣም ቪዲዮንም ልክልሻለሁ። ሊከርድ እያንዳንዱ ሁሉ ነገር ልክልሻለሁ አብዬ። እሱ ነገር ጠይቅና ማለት ነው መጥቶልኛል። ላኪልኝ ማስረጃዎች እሱን ቁጥር አናግሬው ንግግሩ በስልተኛ ነው። አንድ ስልተኛ የሚፈታልሽ ሰው ይገባል ያመጣልሻል። ያስገባለሁ ችግር የለም። ያንቺ ወገን ሳይሆን ያንቺ ወገንማ አይቻልም። እና የኔ ወገን አይደለም የኔ አይደለም የሱን ጓደኛውን አመጣልሻለሁ። ችግር የለም ጓደኛው ስትፈልጊ ራስሽ ማንኛውም ሰው አምጪ ችግር የለውም። ለሱ እዚህ ሁሉ ነገር ስለሚያል እዚህ ጋር ስልጠኛ የሚችል ዘል ማስገባት እንችላለን። ችግር የለውም። ካልሆነ ግን ጓደኛው እሱ ጓደኛ እንደ ሁሉንም ነገር ስለሚያውቅ ካንቺ ወገን ከመጣ እሱ ቅሬታ ያቀርባል። ላ በእኔ ወገን አይደለም የሱ እንዳላ እንደሱ ሰዎች ነው የሚያመጣልሽ እኔን ሳይሆን የሱ። ጥሩ በጣም ጥሩ። እሺ በቃ እሺ አላህ ያርግሽ። እሺ አላህ ያርግሽ። ጤናሽን በሙሉ አላህ ይመልስልሽ። ልጆችሽን አላህ ይጠብቅልሽ።
የወደ ነገር ብዙ መናገር አልችልም። ሰላም ነኝ። እሺ ሪከርዱን ሊላክልሽ ሁሉንም እንትን ቪዲዮ ነው ፎቶ ነው መጻፈበት ሊላክልሽ ላኪልኝ። እንደምትይው ማስረጃ ሁሉ ከስልክ ቁጥሩ ጋር ላኪልኝ። እሺ እሺ እሺ